ሰላም ጤና ይስጥልኝ። ለየካቲት 21 2018 ዓመተ ምህረት በጣም አስደሳችና አዲስ የድል ዜና ነው ይዘን የመጣነው። ፋኖ ስሪንቃ ከተማ ዙሪያ በተደረገ እልህ አስጨራሽ ውጊያ ታላቅ ድል አስመዝግበዋል። ይህንን አዲስና በጣም አስደሳች የአማራ ነጻነት በቅርቡ እንደሆነ ያመላከተ የድል ዜና እንዳይመልጣችሁ እስከ መጨረሻ ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ሰሜን ብርቅዬ ክፍለ ጦር ሪፎርም አድርገዋል። ተጨማሪ ያለን ታደምጡታላችሁ። በጎንደር ስለተገኘው ድል በተመለከተ አርበኛ ዮሐንስ ንጉሱ የተናገረው የስልክ ጥሪ ያለ እናስደምጣችኋለን። ንጹሃኖችን በግፍ ሲያስገድል የነበረው ባንዳው ተገድለዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ስሪንቃ ከተማ ዙሪያ ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ሰሜን ብርቅዬ ክፍለ ጦር ሪፎርም አድርገዋል። አፋብን በላይ ዘለቀ እዝ ራስ አሞራው 3ኛ ኮር የሰሜን ብርቅዬ ክፍለ ጦር ለ4 ቀናት ከራስ አሞራው 3ኛ ኮር አስተባባሪ ግብረ ኃይል ማለትም አርበኛ አስቻለው በለጠ፣ አርበኛ አስመሮ ፍቃዴ፣ አርበኛ ሸጋጊታቸው፣ አርበኛ አስፋው ሰርጸ፣ አርበኛው እያቸው ብርሃኑ ከኮሩ ከፍተኛ አመራር ጋር በመሆን ጥልቅ ግምገማና ውይይት በማድረግ የሥራ ተግዳሮቶችንና መልካም አጋጣሚዎችን በመለየት ለቀጣይ ክፍለ ጦሯን በሁሉም ዘርፍ ሁለንተናዊ ድርጅት መርህን በተከተለ መልኩ ስራዎችን እንድትፈጽም ማድረግና ለውጤት መታተር እንደሚገባ የጋራ መግባባት ላይ መድረስ ተችሏል። በጥልቅ ግምገማ ማጥራትና ማብቃት የሰሜን ብርቅዬ ክፍለ ጦር መልካም ስራዎችና ተሞክሮዎችን በማድረግ እንዲሁም እውቅና በመስጠት አድናቆትን ያገኙ ሲሆን በሁለንተናዊው የሥራ ዘርፍ ተግዳሮት ሆነው የማያሰሩ እንቅፋቶችን በመለየት የቀጣይ ድርጅታዊ አቅጣጫ በማስቀመጥ ችሎታንና አቅምን በማከልና ለተሻለ ግዳጅ በሚያመች መልኩ መሪዎችን እንደገና ማደራጀት በተሳካ ሁኔታ መሰራት ተችሏል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የስሪንቃ ከተማ ዙሪያውን አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የጨፍጫፊውና ወራሪው አብይ አህመድ ሰራዊትን መንገድ እየመራ በራያ ቆቦ ወረዳ ንጹሃኖችን በግፍ ሲያስገድል የነበረው ባንዳው አያሌው ጌታሁን ከነአጃቢዎቹ ተገድለዋል። ምስራቅ አማራ 102ኛ ኮር 14ኛ ክፍለ ጦር የ2ኛ ሻለቃ አባላቶች ቆቦ ከተማ ሰርገው በመግባት በትናንትናው ዕለት የካቲት 22 2018 ዓ.ም ጧት የፋሽስቱ አገዛዝ ብልጽግና ጋር ወግኖ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የነበረው የራያ ቆቦ ወረዳ የታጠቀው ኃይል ዋና አስተባባሪና የገደመዩ ሊቀመንበር አቶ አያሌው ጌታሁን ከነ2 ግብረ አበሮች ጋር የማያዳግም እርምጃ በመውሰድ ታላቅ ጀብድ ተፈጽመዋል። በቀድሞው ዞብላምባ በአዲሱ አደረጃጀት በ12ኛ ክፍለ ጦር 2ኛ ሻለቃ አባላቶች ከ2 ግብረ አበሮቹ መሃል ቆቦ ከተማ ሰኞ ገበያ ላይ የተደመሰሰው አቶ አያሌው ጌታሁን ባለፉት 3 ዓመታቶች የበርካታ ንጹሃን አማራዎችን ነፍስ የቀጠፈ ሲሆን የፋኖን ፍጹም ትዕግስትና የምህረት አዋጅም ጭምር ባለመቀበሉ ጊዜውን ጠብቆ በህዝብ ልጆች የማያዳግም እርምጃ ተወስዶበታል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ በጥምረት ስሪንቃ ከተማ ዙሪያ ድል አስመዝግበዋል። ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጋራ በመሆን በሀብሩ ወረዳ በስሪንቃ ከተማ ከወልድያ ለማጥቃት የተንቀሳቀሰውን 46ኛ ክፍለ ጦር የጠላት ኃይል ድባቅ በመምታት ታላቅ ጀብድ ፈጽመው ድል አስመዝግበዋል። አፋብን ሚኒሊክ እዝ ልጅ ኢያሱ ኮርና ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጋራ በመናበብ የብልጽግናን ወንበር አስጠባቂ 46ኛ ክፍለ ጦር የጠላት ኃይል ከወልድያ ከተማ አናብስቶቹ ወደሚንቀሳቀሱበት ወደ ስሪንቃ ከተማ ለማጥቃት እንቅስቃሴ ቢያደርግም
ከወደ መርጦ ሚካኤል አቅጣጫ በሞላ ጊዮርጊስ አቅጣጫ የምስራቆቹ ኮከብ ባለሽርጡ ክፍለ ጦር ማጥቃት ሲገቡ እንዲሁም አይበገሬዎቹ 24ኛ ክፍለ ጦር ከወደ ቱላምባ ጠላት ባለበት በስተቀኝ አቅጣጫ አሰላልፋቸውን በማስተካከል የአብይን ወንበር አስጠባቂ ሰራዊት አይቀጥ ቅጣት በመቅጣት ታላቅ ጀብድ ፈጽመው ድል አስመዝግበዋል። በጎንደር ስለተገኘው ድል በተመለከተ አርበኛ ዮሐንስ ንጉሱ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። ውጊያዎች በርካታ የጎንደር ወረዳዎችን ነጻ ማድረግ ተችሏል። በተለይም ደግሞ የማዕከላዊና ደቡባዊ የጎንደር ቀጠናዎች ሙሉ በሙሉ በሚባል ደረጃ ከተወሰኑ ወረዳዎችና ዞኖች ውጪ ነጻ የሆኑ ያለበት ሁኔታ ነው ያለው። በቅርቡ ደግሞ እንደጠቀስከው በማዕከላዊ ጎንደር ዞን የአለፋ ወረዳን ነጻ የሆነበት በተለይ ደግሞ የካቲት 15 2018 ዓ.ም የመይሳው ካሳ ሁለተኛ ኮር አለፋ ወረዳን መቆጣጠር የቻለበት አውደ ውጊያ መደረጉ ይታወቃል። በተደረገው 2 ቀናት የወሰደ አውደ ውጊያ ከፍተኛ ውጤት ተመዝግቧል። የሚሰው ካሳ ሁለተኛ ኮር አለፋ ወረዳን በተቆጣጠረበት የአውደ ውጊያ ግንባር እጅግ አመርቂ ሁለንተናዊ ድል መመዝገቡን ነው እንግዲህ እየተረጋገጠው። በሁለተኛ ኮር ሰብሳቢ አርበኛ ማንዴላ ያዩና አርበኛ ባበይ አምባዬ እንዲሁም በአርበኛ በልምጌታቸውና አርበኛ ጌታቸው አማረ እንዲሁም በአርበኛ ሚናስ አለማየሁ የተመራው እና በአስተባባሪ ግብረ ኃይል የተመራው ይህ ውጊያ በጣም ውጤታማ የተባሉ አፈጻጸሞች የተመዘገቡበት ሲሆን ላለፉት 2 ዓመታት ተኩል ያህል የጠላት ጠንካራ ይዞታ ሆኖ የቆየው የአለፋ ወረዳ ዋና መቀመጫ ሸውራ ሊማረክ ችሏል ማለት ነው። በአለፋ ወረዳ ሸውራ ከተማ ትልልቅ ምሽጎች ያሉበት እንደመሆኑ ቀጠናውን ለመከላከል አያሌ ኃይል አሰማርቶ ሲከላከል የቆየበትና በአየር በምድር በድሮን እየተከላከለ እንደቆየ ይታወሳል። ሆኖም ግን የአየርና የምድር ጥቃት ተከላክሎ ማጥቃት የተቻለበት ሁኔታ ነው ያለው። ይህ አውደ ውጊያ የኮርና የክፍለ ጦር አመራሮችን ከብርጌድና ከሻለቃ መሪዎች ጋር በመተሳሰር ቋራሜላ ክፍለ ጦር፣ ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊታውራሪ ገበየው ክፍለ ጦር ካላቸው ኃይል አወጣቸው የካቲት 15 2018 ዓ.ም ነው እንግዲህ አውደ ውጊያ የተጀመረው። ያገዛዙ አሸርጋጅ አድማ በታኝ ሚሊሻ ፖሊስና የስርዓቱ አሸርጋጅ ባንዳዎችን በመደምሰስና በመማረክ ከ7 በላይ ከተማ ውስጥ እና ከከተማው ዙሪያ የተሰሩ የቁም ምሽጎችን በመስበርና በመደምሰስ ነው ጠላት በመደምሰስ ነው እንግዲህ የሻውራ ከተማን መቆጣጠር የተቻለው። የአብይ አህመድ የሚተማመንበትና በየሚዲያው እንደማስፈራሪያ የሚጠቀምበት የድሮን ጥቃት ለማድረስ የሚችለውን ያህል ሙከራ ቢያደርግም በሰራዊታችን ላይ ጉዳት አላደረሰም። እንደዚሁም ደግሞ የጠላት ኃይልን መታደግ ሳይችል ቀርቷል ማለት ነው። የድሮን ጥቃቶቹ የሰራዊታችን ጀግንነትና የውጊያ አፈጻጸም ጠላትን ከሻውራ ከተማ ጠራርጎ በማስወጣት የካቲት 16 2018 ዓመተ ምህረት በየስራቸው የተደበቀውንና ለማምለጥ የሞከረውን ያገዛዙ አሸርጋጅ ቡድን ነው እንግዲህ እየተፈለገ እጅ እየሰጠ ያልሰጠው ደግሞ ውጊያ የከፈተው ደግሞ እየተደመሰሰ ከሞት ያመለጠውም እንደዚሁ የብልጽግና ካቢኔና ባንዳ ሰራዊቱ በእግር እያሳደደ ጥቃት አድርሶበታል። ሆኖም ግን የተወሰኑ ኃይሎች ወደ ባህር ዳር አቅጣጫ ሸሽተው ለማምለጥ ሞክረዋል። የአገዛዙ ሰራዊት ከ2 ዓመት ተኩል በላይ መሽጎበት የነበረው የቁም ምሽጎችን ከመስበር ባሻገር ስቶሮችን በመቆጣጠር ተተኳሾችን፣ መሳሪያዎችና መሰል ትጥቆችን በእጃችን በማስገባት ምርኮ ማድረግ ችለናል። የአገዛዙ ስርዓት የፋኖ ቤተሰብ በማለት በተለያየ ምክንያት አስሯቸው የነበሩ ንጹሐን ከ45 በላይ እስረኞችን ተፈተዋል በዚያ አውደ ውጊያ ድል። እንደዚሁም የጠላት ኃይል በድምሩ ከ231 በላይ የጠላት ኃይል ተደምስሷል። የጠላት የወረዳ ከፍተኛ አመራሮች፣ የፖሊስ አዛዥ ዋና ኢንስፔክተር ውባንተ ይርሳውና ወንጀል መከላከል ኮማንደር ገብሬ እንዲሁም ደግሞ በጊዜው አብረው የነበሩ የፖሊስ አባላትና የሚሊሻ ጽሕፈት ቤት ኃላፊ ጌታነህን ጨምሮ ፈቃደኛ ሳይሆኑ ቀርተው ሲዋጉ በነበረበት ሁኔታ ሰራዊታችን በወሰደው እርምጃ ደምስሰዋል። እንደዚሁም የተማረከ 53 የተማረከ ጠላት አለ። ከ67 በላይ የቆሰለ አለ። በአውደ ውጊያ የተማረከ ደግሞ በርካታ ንብረት ያለ ሲሆን 2 ሞተራይዝድ የጦር መሳሪያ ወይም ዲሽቃ፣ 2 ብሬን፣ 259 ክላሽኮፍ የጦር መሳሪያ፣ 22 አብራራ ወይም ቃታ መሳሪያ እና 28 እንደዚሁ 10 ጎራሽ የጦር መሳሪያዎች የተማረኩ ሲሆን 1 ስታር ሽጉጥ፣ 31,000 የክላሽ ተተኳሽ፣ 9,000 የብሬን ተተኳሽ እና 21,000 የዲሽቃ ተተኳሽ
እና ወታደራዊ ኮዳ ደግሞ ከ50 በላይ ተማርኳል። በተጨማሪ ወታደራዊ ሻንጣ ከ100 በላይ የሆነ የወታደራዊ ሻንጣ መገናኛ ሬዲዮ በቁጥር 2 ተማርኳል ማለት ነው። የአገዛዙ ሰራዊት የሚጠቀምባቸውን ሙሉ ቁሳቁስ እና 2 ተሳቢ ጭነት መኪና የሚያህል ሬሽኖች እና አስፈላጊ ቁሳቁሶች መማረክ ተችሏል። መሳይ በሌላ ግንባር መይሳው ካሳ 2ኛ ኮር ፊት አውራሪ ገበየሁ ክፍለ ጦር በአዳኛ ገርጫ ወረዳ ነጋዴ ባህር ሌላ ተጨማሪ ድል አስመዝግቧል። የካቲት 16 2018 ዓመተ ምህረት ፊት አውራሪ ገበየሁ ክፍለ ጦር ከታጠቅ ብርጌድ እና ባይተኩስ ብርጌድ የተውጣጡ ሰራዊታችን በዚሁ ቀን ተጠቅቶ በማደር ያገዛዙ የሚሊሻ አባላትና አድማ በታኝ በመሸገበት ሰርጎ በመግባት አዳኛ ገርጫ ነጋዴ ባህር ልዩ ቦታው አቸራ በር ላይ ጠላትን ከፍተኛ ጉዳት አድርሰውበታል። በአውደ ውጊያው የተገኘ ድል የተደመሰሰ 23፣ 12 የቆሰለ 5 የተማረከና እንደዚሁም የተማረከ ንብረት 17 የክላሽኮፍ የጦር መሳሪያ የተማረከ ሲሆን እንደዚሁም 1000 የክላሽ ተኳሽና የብሬት ተኳሽ ደግሞ 1200 ያህል በዚሁ ግንባር አውደ ውጊያ ድል መማረክ ተችሏል። በዚህ ሰዓት በመይሳው ካሳ 2ኛ ኮር ስር የምትገኘው ሻወራ ከተማ ሁሉም አገልግሎት ሰጪ ተቋማት ባንኮችን ጨምሮ መደበኛ ስራቸውን ፍጹም ሰላማዊ በሆነ ሁኔታ የዘውትር ማህበራዊና ኢኮኖሚያዊ እንቅስቃሴያቸውን እያደረጉ ይገኛሉ። መሳይ በጣም ሰላማዊ የሆነ እንቅስቃሴ የተደረገ ያለው የዘውትር እንቅስቃሴው ምንም ነገር ሳይጎልበት እየተደረገ ባለው እንቅስቃሴ የከተማዋ ነዋሪዎች ከፍተኛ ድጋፍ አድርገዋል። ለፋኖ ሰራዊት ወደ ከተማ መግባት የህይወትም አካልም ጉዳት ሁሉ እየከፈለ ከፋኖ ጎን መሆኑን ያረጋገጠበት ሁኔታ የፋኖ ድጋፍ የሰጠበትን ሁኔታ ነው እንግዲህ ሻውራ ህዝብ እንዲሁም ያለፋ ህዝብ ያሳየው ማለት ነው። መሳይ በሌላ በኩል በፋኖ የቀረበ የምህረት ጥሪ ያለ ለአገዛዙ ጋር ከአገዛዙ ጋር ተሰልፈው የቆዩ ማንኛቸውም ወገኖች የምህረት እድል የይቅርታና የምህረት እድል የተሰጣቸው ስለሆነ ወደ ፋኖ እየቀረቡ የምህረት ፎርም እየሞሉ ግንባታ አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።